ምን ተፈጠረ ለምትሉ እዚህ ጋር የምታዩት እህታችን በዱባይ ሀገር አረብ ሀገር ላይ በአረብ ሀገር ቤት ውስጥ እየሰራች እያለ ከነ ወንድሟ ከነ እህቷ ዱባይ ሀገር ላይ ነው ያሉት። እናቷ አገር ቤት አላት፣ አባት የላትም። እናቷ ከአንድ ወንድሟ ጋር ነው የምትኖረው። ያ ወንድሟ ብዙ ጊዜ እናቷ እንደሚያስቸግራት ይታወቃል። ብዙ ጊዜ እናቷን ያስቸግራት ነበር። ማታ ማታ እዛ ቤት አታድርም እና ስለምትፈራ የእንትኗ ቤት ሄዳ ሌላ ቤት ነው ሄዳ ነው የምታድረው። አንድ ቀን ልጄ ተርቧል ምግብ አደርስለታለሁ ብላ ለልጇ ምግብ ልታስቀምጥ ቤት ገባች። እናት ቤት ስትገባ ልጅ እናቱን ይዞ አርዶ እጅና እግሯን ቆራርጦ ቤት ውስጥ ደብቆ ቀብሮ ወጣ። የወለደችውን እናት ማለት ነው። ቤት ዘግቶባት ወጣ። ሬሳው ለ4 ቀን ቤት ውስጥ በከተና በ5ኛ ቀን ግማቱን አላስችል ሲል የአካባቢው ማህበረሰብ ለፖሊስ ጥቆማ ሲያደርግ ቤቱን ከፍቶ ሲያዩት እጅግሯ የእናቷ እጅግር ተቆራርጦ ቤት ውስጥ ነው ያለው። ልጁ አሁን ላይ በህግ ስር ነው ተይዟል። አሁን እዚህ ጋር እኛ የምንፈልገው አንደኛ የኢትዮጵያ ህገ መንግስት ለዚህ ልጅ አሳማሚ ቅጣት ወይ የሞት ፍርድ እንዲፈረድበት ድምጽ እንድትሆኑ ነው። የሞት ፍርድ ሊፈረድበት ይገባል በዚህ ልጅ ላይ። ምክንያቱም ጤነኛ አይደለም እንዳይባል አርዶ መደበቁን እንዴት ሊያቅ ይችላል? ጤነኛ ካልሆነ ማለት ነው። ገሎ በእጅ እስከ መቆራረጥ ድረስ የወለደችውን እናት። ሁለተኛ እቺ እህታችን ቪዛ ከተሰራላት አረቢቷ ወይ ደግሞ እሷ ጋር የምትሰራው ሴትዮ 2 ወር ነው ልጅቷን ወጣ እንትን እንዳትል ከለከለቻት። አለቃትም እኔ እስክመጣ ድረስ ልጅቷን መልቀቅ አልችልም አለች። ልጅቷ ደግሞ እንደዚህ እያበደች ነው ያለችው። ወንድሟ ራሷን ስቶ ራሱን አያውቅም። በአሁኑ ሰዓት ላይ ሕክምና ላይ ነው ያለው። ስለዚህ የልጅቷን ከአረብ ሀገር ልጅቷን ለመውሰድ የሴትዮዋ ብር ሊከፈል ይገባል። ወንድሟንም ለመርዳት ብር ያስፈልጋል። በአላህና በመጨረሻው የምታምኑ እናት ያላችሁ ሁሉ ለዚች እህታችን እንድረስላት ነው። ከአረብ ቤት አንደኛ እናስወጣት፣ ወደ ሀገር ቤት መግባት ካለባት አስገብተን እንድትታገስ ሰብር እንድታደርግ ሁላችሁም የየትኛውም እምነት ተከታይ የሆናችሁ ሁሉ ድምጽ ሆናት። አላህ በሰጣችሁ ደግሞ ከጎኗ እንድትቆሙ እንጠይቃለን። ለዚህ እርዳታ አካውንት የተዘጋጀ ስለሌለ አንድ አካውንት ነው የመረጥነው። እሱም የአካውንት ቁጥሩ 1596